ስጋ ምናምን እዚህ ነው ስዊድን መጥተው ነው ገዝተው የሚሄዱት እንጂ እዛ በጣም ውድ ነው። ኖርዌዮች እዚህ መጥተው ይሰራሉ፣ ስዊድሾች እዛ ሄደው ይሰራሉ። ተከባብረን ነው ኤግዛክትሊ ጆጆ ይወልካ በመከባበር ነው ነገርኳችሁ። ሰው መስመሩን ሲስት ነው እንጂ እኔ በአካል ትተዋወቁ ነበረ። የምር ግን አከበርኩሽ ጨዋነት ስለማ አውቃታለሁ። በአካል ተገናኝተናል። ምንም ዋሻው ነገር የለም። በአካል ተገናኝተናል። እኔ ጋር ሰንብታለች። እሷም ጋር ሄጄ 3-4 ቀን ቆይቼ መጥቻለሁ። በደንብ አውቃታለሁ። እሷም ታውቀኛለች፣ እኔም አውቃታለሁ። እኛ እኮ አልተጣላንም እኮ ኖርማሊ እኮ አልተጣላንም። ቱ ቢ ኦነስት አልተጣላንም። ጸብ አይደለም የተጣላ ጸብ። እኔ ሚዲያ አልገባኝም ነበር። ሚዲያ ላይ ቆይቻለሁ ግን አልገባኝም ነበር። ነግራችሁ ይሆናል፣ እሷ ሰምታችሁ ትሆናላችሁ እና እኔም ነግራችኋለሁ። ስለ ፍሬያት ታወራች። እኔ ደግሞ የዛኔ ፋራ ነበርኩኝ። ኧረ ስለ እሷ አይወራም ነውር ነው አልኩኝ። በኋላ ላይ ግን ለምን እንደሱ አልሽ እንደዛ ማለት ሚዲያ ላይ የሚለካ የተገኘው ነው የሚወራው። ሄለን ግን በአካልም ኮሚክ ነች። አዎ እንደውም አሁን እንደዚህ ስታወራ አንዳንድ ቪዲዮስ የተቆረጠ ሳይደነግጣለሁ እንጂ በፊት እንደዚህ አይነት የብልግና ቃሎች አትጠቀምም ነበር። እውነት ለመናገር እሷ ቪዲዮ ላይ አንድም ቀን እስቲ ሪያክሽን ስትሰሪ አላየሁም። እሷም ስለአንቺ መጥፎ አታወራ። ምንዋን መጥፎ ላወራባት? ባይዘወይ ጎበዝ ሰራተኛ ነች። በጣም ጎበዝ ሰራተኛ ነች። እውነት ጎበዝ ናት። ለልጇን በጣም ጎበዝ ናት። ለልጇ ገደል ትገባለች። እኔ ማቃት ገባችሁ? ያው እሷ ስታወራ ከሰማችሁ ልጇን ከየት ይዛ እንደመጣች ኖርዌይ እንደገባች ታሪኳን ከሰማችሁ ጠንካራን እዛ ላይ ታውቁታላችሁ። ገባችሁ? ሪቮ አንቺ ጥንብ አጋሜ ነኝ። ጥንብ ግን ብዙ ጊዜ የገማ ሰው ጥንብ ያለበት ቦታ ከገባ ራሱም ጥንብ ነው ማለት ነው። ፍቅር ቦስ ምን? አዎ ለልጇ ጎበዝ ናት፣ ጠንካራ ሰራተኛ ናት። የመንግስት ደረጃ አይደለች። እኔ በዛ አደንቃት። ምክንያቱም ከይቅርታ ጋር ብዙ ቲክታክ ላይ ያሉ እንደዚህ ሲያወሩ ሲለፈልፉ እንደነጂጂ አይነት ሰዎች አይሰሩም። ሰውን እያባሉ በመንግስት ነው የሚረዱት። አትሊስት ሄለን ሰራተኛ ነች። ጌም ላይ ከኢሱ ጋር ልትጋባ ያሰበችው ቬሎ ለብሼን ኦኬ፣ እሱን አላውቅም። እዩት እናንተ። ወይ ሊያ ሙኒር ሄዱብሻ ናት። ወልካ ልነግርሽ ነው የገባሁት። እየገማን የገባው ግም ስለሆንክ ነው። አፍንጫ አለቀ። የኛ አስገቢ ልንገርሽ። እኔ ባይዘወይ የሰው ስም ምናምን ማንሳት አልፈልግም። የማንንም ሰው ግን አሁን የራሴን ነገር ነው እንጂ የማወራው ከይቅርታ ጋር አንተ ጋር የሰማሁትን ነው እንጂ እኔ ተቆረጠን ያየሁት በጣም ብዙ። እኔ እንደውም አላየሁም፣ ግን መለሰ ብለው አላቃትም አለ። ልጆቹን ጠርቶ ምሎ ምናምን ደግሞ የሆነ ፎቶ ተይዟል። የሆነ ነገር እንለቃለን እያሉ ነው። አላቃትም ኖርዌይን ብሎ ያለው የነበረበት አካባቢ ምን ስራ እንደነበር ምን ቀን እንደሚገናኙ እንደነበር ሁሉ ነገር እናወጣዋለን እውነቱን ካልተናገረ እየተባለ ነው። ማን ነው እንደሱ ያለው? እዛው ያሉ ሰዎች ኖርዌይ የሚኖሩ። ያ ምን ይሰራል? ምንስ ቢሰራ ማና ከሀገር ወጥቶ? ሁሉም ሰው እኮ ፕሮፌሰር አይደለም። አይገናኙም ላሉት ነው። አይገናኙም። ይገናኙ ነበር። እኛ እናውቃለን በትክክል እውነቱን እናገር፣ እኛም እናወጣዋለን። ውሸት ለምን ይናገራል? ግን ሰው ትዕግስት አጣ። ሊያየ ሰው ትዕግስት አጣ እንጂ እኮ እሷ ቅዳሜ ጠብቁኝ ከነ ማስረጃ ይመጣለሁ ብላለች። ሰው ግን ይፈለፍላል ብሬኪንግ ኒውስ ለማውጣት። እሷ ደግሞ እንደዚህ አይነት ነገር አንድ ነገር በእጇ ሳትጨበጥ አታወራም። ትልቅ እንትን አንድ ነገር ሆነ ብላ ያን ነገር ካላሰች አታወራም። እኔ ብዙ ጊዜ አይቻት ከ10 ዓመት በላይ ነው የማውቃት። በፌስቡክ ነው የማውቃት እና በዩቲዩብ ነው የማውቃት። ወይም እሱ ምን ነው ዝም ቢል የት ገብቶ ነው ግን የመለሰው? እንትናን ይልቅ የተቆረጠ ጅጅክ እያገብታ ሀሳብ ስትሰጥ አንተ እንደሆነ በውስጥ እነግርሃለሁ ምናምን እያለች የሆነ የተቆረጠ ብሎ ለውስጥ ነገር
ይህ ደግሞ በቃ የምትጠላውን ሰው አታክ የሚያደርግ ቦታ ሁሉ ማንም ሳይጠይቃት እየገባች ሀሳብ ትሰጣለች። መካሪ ለእሷማ ጥይት ቀባብሎ ጠበቃት እኮ ጥይት ቀባብሎ ነው የጠበቃት ለእሷ ዘው ብላ ያየዋት። እኔ እሷም ብሆን አልቀላቀልም፣ እንደዚህ አይነት ነገር ውስጥ አልገባም። በቃ የራሴን ችግር ስፈታ ብቻ ነው የሰው ችግር ልፈታ የምገባው። እሷ ለልጆቿ ያለነች እሷ ማን አባቷ መካሪ ያደረጋት ነው የጥያቄ። ያየ እሷማ ሄለን እንዲህ ስትባልማ አግኝታ ነው እንዴ? እሱን የመሰለ ጥብስ ወሬ አግኝታ ነው እንዴ? ያረገቻትን ታውቃለች። በእንትና ማን ነው በልጇ ባል ማድነች ታደግማታለች። አቀባብላ ገባች። አንዱ ቴዲ ሐዋሳ ቤት ተቸግሬ ፍራኦል እረዳሃለሁ ብሎ ዘጋኝ ምናምን ብሎ ሲያለቃቅስ በየቤቱ እየዞርክ ራሴን ላጠፋ ነው እያልክ ልመና አቁም ሲሉት ነበረ። ራሴን አጠፋለሁ ፋሽን ሆናለች ቲክቶክ ላይ። እንደ እንትን አልሆንላችሁ ፈልጋችሁ ራሴን ላጥፋላችሁ በቃ እንትን መፈክር ሆናለች። አላየሁትም። ቤዝዬ ዛኪ ወልካም ራሴን አጠፋለው ብለው የሚሉ ሰዎች እኔ ጨካኝ አይደለሁም፣ ግን እውነት ለመናገር ራሳቸውን የሚያጠፉ ሰዎች ሰልፊ ሰዎች ናቸው። አንደኛ ሰልፊች ናቸው፣ ሁለተኛ ራሳቸውን የሚያጠፉ ሰዎች የራሳቸው ምርጫ ሆኖ መታገዝ ወይ በጸሎት ነው ወይ በሳይኮሎጂ ነው ፈልገው ሚዲያ ላይ ግን ከመጡ እናንተ እያያችኋቸው እንድታውቁ ካረጓችሁ እናንተ እንድትታመሙ ስለሚፈልጉ ነው። እውነት እኔ ህይወት ካስጠላችኝ ወይ በጸሎት ፈጣሪ እንዲያግዘኝ እለምናለሁ፣ ወይ ሳይኮሎጂ ጋር ሄዳለሁ፣ ወይ ራሴ ይወስናለሁ። እናንተ ጋር መጥቼ ማሳየትና መንገር ግን እኔ ከሞትኩ ሰርዶ አይብቀል አይነት ነው። እኔ ልሙት፣ እናንተ ደግሞ አልቅሱ፣ ተጨነቁ ማለት ነው። ለእኔ ይሄንን ነው ማምነው። ቆጣሪ እያዘለሉ እያለ ያስፈራራሉ። እኔ እንኳን አላየሁትም ቤዝዬ። አሁን ብዙ ሰው እኔ አንድ ቀን ያኔ እዚህ ለሳምንት ዞር ያልኩ ጊዜ ኮመንት ላይ ሲፋን እየወልከም ማረኝ እንዴ በየኮመንቱ ራሴን ላጠፋ ነው፣ ራሴን ላጠፋ ነው፣ ራሴን ላጠፋ ነው። ይሄ ነገር ሰውን ዲፕሬሽን ውስጥ ሊከቱ አስበው ነው ማለት ነው ብዬ ነው። በቃ ውሳኔው የግላችሁ ነው። ወይ በጸሎት ትድናላችሁ ወይ ደግሞ ውሳኔው እናንተ ጋር። ሌላ ሰው ግን መታመም የለበትም። ያ ሌላ ሰው ለምን አስባችሁታል? ለምን ሌላ ሰው ውስጥ ምንድነው ትርጉሙ? እኔ እናንተ መጥቼ ራሴን ላጠፋ ነው አልኳችሁ። ላጠፋም እችላለሁ፣ ላለጠፋም እችላለሁ። በእናንተ ጭንቅላት ውስጥ ግን ማስቆምጠው ተስፋ መቁረጥን ነው። በቃ ህይወት ከበደችኝ፣ መኖር አልቻልኩም፣ ከዚህ በኋላ ምንም ማድረግ የለኝም፣ በቃ እኔ የምፈልገው ራሴን ማጥፋት ነው ብል እዚህ ጋር እኔን የሚያዳምጥ ሰው፣ ተስፋ የቆረጠ ሰው ተስፋ ነው የሚቆርጠው። ሞር እንትን ነው የምሰጠው። ሞር የኔ ሀሳብ ልክ ነው፣ እንደኔ አስብ፣ አንተም እንደኔ ጥፋ ነው። ያ ጥያቄ መሆን ያለበት ራሴን እንዳላጠፋ። እንደዚህ አይነት ባይዘዌ ልንገራችሁ፣ በእውነት ነው የምላችሁ፣ ራሴን አጠፋለሁ ብሎ አንድ ሰው ከተናገረ ዛሬ ላያደርገው ይችላል። አንድ ቀን ግን ራሱ እንደሚያጠፋ ነው። አንድ ጊዜ ያችን ቃል ካፋችሁ ካወጣችሁ ታረጉታላችሁ። ይሄ በእውነት ነው የምላችሁ። አንድ ጊዜ ካፋችሁ ካረጋችሁት መቼ ነው እንዴት ነው አታውቁትም፣ ግን አንድ ቀን ታረጉታላችሁ። ባለፈው ናርዲ ላንቺን ያልኩሽ ለናርዲ ነው የሆነ ሰው እንደዛ ቢያለ ራሴን አጠፋለሁ የሚለውን ቃል ጭራሽ ከአይምሮ ሰው ማውጣት ነው ያለበት። እንደዚህ አይነት ነገር ሲሆን በእምነታችሁ ሙስሊምም ሁኑ ክርስቲያንም ሁኑ በምታምኑት አምላክ መጸለይ ነው፣ ወደ ፈጣሪ መሄድ ነው፣ መጎንበስ ነው። በቃ ይህንን ሰይጣናዊ አስተሳሰብ ፈጣሪ ሆይ ከጭንቅላቴ ላይ አውጣልኝ ብሎ ወክ ማድረግ ነው። የሚጨንቀው ሰው ከቤት መውጣት አለበት። ወክ ማድረግ መቻል አለበት። ሆቢ ሊኖረው ይገባል። ወይ ፊልም ይሆናል፣ ወይ መጽሐፍ ማንበብ ይሆናል፣ ወይ ዋና ይሆናል፣ ወይ ሙዚቃ ይሆናል፣ ወይ መዝሙር ይሆናል። ግን ራሱ ቢዚ ማድረግ መቻል አለበት። አለበለዛ ጨነቀኝ፣ ከቤት መውጣት አልፈልግም፣ ዝናብ ነው፣ ብርድ ነው፣ ሙቀት ነው፣ አልጋይ ውስጥ ነው፣ ይሄ ምልክቶቹ ናቸው። ከዛ ተስፋ መቁረጥን ሁልጊዜ
ከሞቀ ቤት ውስጥ መውጣት። ከዛ ምን ትጀምራላችሁ? መስኮት መዝጋት ትጀምራላችሁ፣ ብርሃን እንዳይገባ። ከዛ በር መዝጋት፣ ከዛ ወፍራም መጋረጃ፣ ከዛ እቃ ዝም ብላችሁ የገዛችሁ ስትረስ ማውጫ ቤት እቃ እየገዛችሁ ታቀጥቃላችሁ። እሱ ሰላም የሚሰጣችሁ እየመሰላችሁ። ከሰው ጋር ስትገናኙ ስልክ ታወጣላችሁ። ከሰው ጋር ስትገናኙ ሰው ሲያወራ ስልካችሁን ትነካካላችሁ። ምልክቶቹ ማለት ነው። ሰው እያወራ እናንተ ጭንቅላታችሁ ቤት ነው። በቃ ቤት ከሰው ጋር ማትገናኙ ከሆነ ማለት ነው። እንደዚህ አይነት ነገር ውስጥ ከመውጣት ከመሆን ከዛ አይነት ችግር ውስጥ ለመውጣት ነው እንጂ መስራት መልሶ እንደዛ እንዴ። ጸሎት በጣም ጥሩ ነው እውነት። ሲፋንዬ ቴንኪው። ጸሎት በጣም ወሳኝ ነው። በጣም ወክ ማድረግ ሆቢና ጸሎት በጣም ትልቅ ተስፋ አለው በእውነት። ክርር ብሎ ምኝኝ ማለት ሳይሆን ግን በቃ ፈጣሪን ያወቀ ሰው እምነት ያለው ሰው ይድናል። ዶክተሮች እኮ ፈጣሪ የሰጣቸውን ጥበብ ነው የሚጠቀሙት። እኛ ደግሞ ከፈጣሪ ይልቅ ዶክተርን አምነህ ከሄድክ ፈጣሪን ብታምነው ሞር ኮምፈርተብል የሆነ ስሜት ይኖርሃል። ዶክተር ጋር ብትሄድ መርፌ ይሰጣል። ስለዚህ እዛ የምትመላለስበትን ባርቢ ብትኖር ኖሮ ባርቢዬ ገብታለች፣ ስራ ቦታ ነች። ስራ ነች። ያ እኮ ታግዛት ነበር። አቅድ ባርቢ እረፍት ላይ ከሆንሽ ነይ። አይ ቲንክ እረፍት ላይ ነሽ መሰለኝ። አንድ ቁጥር ጻፍ። በእኛ ኮሚኒቲ የአእምሮ ጤና ላይ ምንም አልተሰራም። ቤዛዊት የሚገርምሽ ነገር በእኛ ኮሚኒቲ ብቻ ሳይሆን የእኛ ኮሚኒቲ ራሱ አያውቀው። እኔ አሁን ሚዲያ ላይ እኔ ከሰው የተለየው አውቃለሁ አንብቤያለሁ እያልኩ ሳይሆን